እኔ አልኩት እግዚአብሔርን ሐኪም መሆን ነው የምፈልገው ታውቃለህ ለምን እኔ ሐኪም አልሆንም አንተ ሆስፒታል አትሆንም ጥሪና አዳምጦ ወደ አገልግሎት ከመግባት አንፃር ከህይወትም ተነስተ በዚህ ዘመን ላሉ ወጣቶች ምን የምትለው ነገር አለ ካለማገልገል ወደ ማገልገል የሚባል ጥሪ የለም ለአገልግሎት ሊደረግ የሚገባው ጥንቃቄ ብዙ ጊዜ ቤተክርስቲያን በሰዎች ሁኔታ ላይ ትሰራለች በሰዎች ማንነት ላይ መሰራት አለበት አገልግሎት ለጌታ መኖር ነው ዶክተር አታላይ ስታፍ ስለነበረ እሱ ባዝሩም ላይ ተጠመቀ ከመማሩ የህክምና ትምህርት በላይ ህይወት ከፍተኛ ሰፊ ትርጉም ያለው እንደሆነ ገባ አንዱ ልጅ ዝም ብሎ እስቲ ዛሬ አንተ ቃል አካፍለናል ምን ማለት ነው አልኩት ለሰው ትርጉም ካጣ ህይወት በላይ ስራት የለም ከአገልግሎት ሩጫና ሂደት እኔ መውጣት አለብኝ ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች የኒቆዲሞስ ሾው ነው በኤልሻዳይ ቴሌቪዥን እና በኒቆዲሞስ ሾው ዩቲዩብ ቻናል የምትከታተሉት ሳምንታዊ የእንግዳ ፕሮግራሚን ይዤላችሁ መጥቻለሁኝ አዘጋጅና አቅራቢዋ ትግስት እጅጉ ነኝ አብራችሁን ቆዩ የተወዳችሁ ተመልካቾች ዛሬ ይዤላችሁ የመጣሁት እንግዳ እንደ ሁሉ ጊዜው በእግዚአብሔር ቤት ለረጅም ዓመታት ያገለገለና እግዚአብሔር በሱ ውስጥ ባስቀመጠው ጸጋ የእግዚአብሔርን መንጋ እየመገበ ቤተክርስቲያንን እየመራ ላለፉት 30 ዓመታት ያክል በእግዚአብሔር መንግስት ውስጥ ታላላቅ ስራዎችን ይሰራ በጣም የምንወደውን ፓስተር አቢ ምሻውን ይዤላችሁ የመጣሁት ከሱ ጋር በሚኖረን ቆይታ እንግዲህ ዛሬ በርካታ ነገሮችን ከህይወቱም ከአገልግሎቱም እንደምንማር አምናለሁኝ የሚያንጹ ነገሮችን እንደምናገኝ ባለሙሉ ተስፋ ነኝ በድጋሚ አብራችሁን ቆዩ ፓስተር እንኳን ደህና መጣ እንኳን ደህና ቆያችሁ እግዚአብሔር ያክብርልኝ ጥሬና ክብረህ ስለመጣህና ሐሳብህን ልታካፍለን ፍቃደኛ ስለሆንክ በጣም በተመልካቾችም ስም በኒቆዲሞስ ሾውም ስም እጅግ አድርጌ አመሰግናለሁ እግዚአብሔር ያክብርልኝ እኔም በጣም አመሰግናለሁ ይሄን እድል ስለሰጠሽኝ ጌታዬ ይመስገን አሜን እንግዲህ ካንተ ነው የምንጀምረው መጀመሪያ ማን ነው ፓስተር አቢ ምሻው ማን ነው እንዴት ነበር ጌታ ኢየሱስ ክርስቶስን ወደ ማወቅ የመጣው የሚለውን ነገር እናንሳና ከዛ በኋላ ደግሞ ወደ አገልግሎት እንገባለን እሺ ያው እኔ ስሜ ፓስተር አቢ ምሻው ይባላል ጌታን ያገኘሁት ትምህርት ቤት እያለሁ ነው ህክምና ተማሪ ነበርኩኝ የጥቁር አንበሳ ሆስፒታል የህክምና ትምህርት 12ኛ ክፍል ማትሪክ ጨርሼ ገብቼ እዛ እየተማርኩ ባለሁበት ሰዓት ነው ጌታን ያገኘሁት ከጥቂት በቤተሰቦች በቤተ ዘመድ ያጎቴ ልጆች ጌታን የሚያውቁ ይመጡ ነበርኛ ቤት ክርስትናን ማቀው በተለይ ወንጌላዊ ክርስትናን ማቀው ጥቂት በእነሱ ነው እንጂ በቤታችን ብዙም የሃይማኖት እንትን ባክግራውንድ የለንም እኔ መጽሐፍ ቅዱስ መሆኑን ያወቅኩት ምን እንደሆነ የሚያወቅኩት ጌታን ካወቅኩ በኋላ ነው አይ ዶንት ምንም አላቅም ስለ መጽሐፍ ቅዱስ ሪሊጂየስ ባክግራውንድም የለንም እናቴም ያው ተለመደውን አይነት እንትን አላት ግን ያን ያህል የከረረ ነገር የለም አባቴም ብዙም እንትን አይደለም ምንም አይነት የእምነት ባክግራውንድ የለንም በየትኛው አቅጣጫ እኔ ሳድግ ማለት ነውና ትምህርት ቤት ከገባው በኋላ ወደ ጌታ እንድመጣ የረዳኝ ዶርም ውስጥ አለ አንድ ቤተክርስቲያን ወንድም ነው እሱም ትንሽ ደከም ብሎ ነበር ነገር ግን ህይወቱ እንትኑ ይገርመኛል አንዳንድ ነገሩ የሚያደርጋቸው ነገሮች እኛም ያው ትንሽ ኢንፍሉዌንስ እናደርገዋለን ግን አንድ የሆነ ፍሌቨር አለው ህይወቱ የሆነ ነገር አለው የተለየ ነገር አለውና እሱ ያን ጊዜ ነው ጥያቄ ነገር የተጀመረብኝ ከዛ ያጎቴ ልጆች ምናምን ጌታን የሚያውቁት ዝም የሚሉኝ በዚያ ሰዓት ማለት ነውና ግን በዚያ መካከል ደግሞ እኔ በህይወቴ ውስጥ ጥሩ ተማሪ ነበርኩኝ ጥሩ እንትና የማይገኝ እድል ነው በዛ ጊዜ ማትሪክ አልፎ ህክምና ትምህርት ቤት መመደብ እና ሐኪም መሆን በጣም የማይገኝ እድል ነውና ግን ውስጤ በጣም አሁን በቃል ልገልጸው ማልችለው ባዶነት በቃ ምንድነው የሚኮነው አስባለሁ የምችለው ድረስ እንዲህ አድርጌ እንዲሆኜ ተመርቄ ይሄን ሰርቼ እላለሁ ርቄ ሄጄ ግን ትርጉም አይመጣልኝም ተምሬም ስራም ይዤ ከዛ ደግሞ ሌላ ፐርሲቶች አስባለሁ በአካዳሚክስ ውስጥ ለመግባት እንትን እሱ ጋር ጥጉ ጋር ሄድና ግን ሚኒንግለስ ይሆንብኛል ህይወት እና ውስጤ እንደዛ አይነት ጭንቀት እንደዛ አይነት ጫና ከዛ በቤተሰብም በእናትና በአባቱ መካከል ችግር ተፈጠረ ከውጭም ያለው ክራይሲስ እንደገና አገሪቷም የነበረችበት ሁኔታ ጥሩ አልነበረም በጣም የተደበላለቀ ጊዜ ነበርና ያ ሁሉ ተጨማምሮ ውስጤ በቃ ጨለምተኛ ሆንኩ እንደው ትምርቱ ጊዜ ሰጥቶኝ ቢሆን ኖሮ ጥሩ ስፔስ ታይም ቢኖረኝ በጣም በሌላ ህይወት ውስጥም ልገባችን ነበር ያንን ነገር ከማፈን ግን ትምርቱ በጣም ከባድ ስለሆነ
መውጣት መግባትም አትችልም ስለዚህ ዛው ላይ ስለሆነ ብዙም ወደ ሌላ ለመሄድ እድሉም አልነበረኝም እንጂ ያንን ጨለማ ያንን በቃ ሚኒንግለስነስ በቃ እንጂ እኔ አሁን ሌላ ብዙ ምለው ነገር የለም በህይወቴ ግን በጣም ግን እኔ አሁን የገባኝ ለሰው ትርጉም ካጣ ህይወት በላይ ስራት የለም ብዬ ነው በቃ ብዙ አይነት ስራት አለ እኔ አንዳንድ ሰው ሲመሰክር ግርም ይለኛል ጌታ ከምን እንዳወጣው ምናምን ሳይ ግን የውስጥ ጨለማና የውስጥ ባዶነትን የመሰለ ግን ስራት የለምና እኔ እዛ ውስጥ ነበርኩኝ ከዛ አንድ ቀን ልጁ አጠገባችን ጥቁር አንበሳ ፊት ለፊት ኤስአይም ነበረ ያኔ ጥቁር አንበሳ ፊት ለፊት ይሄኛውን አይ ቲንክ እየሰሩ ይሁን እርግጠኛ አይደለም እዛ ነበረ የኤስአይም ቤተክርስቲያን ኢቲሲ አይሲ የሚባለው እና እሱ እዛ ይሄዳል እና ለጋብዛችሁ አለን በቃና በእንግሊዘኛ ነው የሚሰበከው ምናምን ዝም ብለን እየቀለድን እሺ አልነው ተሰብስበን የዶርም ልጆች አንዱ ሙስሊም ነው እኔ ያለው ምናምን ገባን እና የዛን ጊዜ የሚያገለግል የነበረው ስቲቭ ስትሮስ የሚባል አገልጋይ ነው አይ ቲንክ ወደ ጌታ ሄዷል እና የሚናገረው ነገር ሁሉ የህይወት ሚኒንግ ሊኖረው እንደሚችል የሚጠቁም ዳንኤል መጽሐፍ ነው የሚያስተምረው ባይዘው የዳንኤል ትንቢት ነው እነሱ በቤተክርስቲያን ደረጃ መጽሐፉን ያጠኑ ነውና የዳንኤል ትንቢት ነው የሚናገረው ግን በእያንዳንዱ በሚናገራቸው ነገሮች ውስጥ በኋላም ደግሞ ዋናው ፓስተር ባርክ የሚባል አለ እሱም ሲያገለግል መደጋገም ጀመርኩ የመጀመሪያ ቀን ሄድኩኝ የሆነ ነገር ገባኝ የሆነ ነገር ተሰማኝ በቃ እንግዲህ አሁን ደግሞ ሳስተውለው መንፈስ ቅዱስም ነው ለካ እየረዳኝ የነበረው ከዛ እሱ ከጨረስን በኋላ እየፈራ እየተባ ኔክስት ዊክ ትመጣላችሁ ምናምን ሲል እኔ እመጣለሁ አልኩት ሌሎቹ ቀሩ ከዛ እኔ ሄድ ጀመርኩ በዚህ ቀን ጌታ የምትቀበሉ ተብሎ ተነስቼ ተቀበልኩ ምለው ቀን የለም የኔ ሳልቬሽን ፕሮሰስ ነበረው በቃ እየገባኝ መጣ ከዛ በኋላ የክምና ትምህርት ቤት የክርስቲያን ፌሎሺፕ ነበረ እዛ ማርቲንም በቃ እኔ እንትን ሲያይኝ እሱም ራሱ እንትን ሆነ ማርቲን ነው ስሙ ልጁ እና እንትን ሆነ እሱም ህይወቱ መታደስ ጀመረ አንከራለ ከዛ በኋላ ክምና ፌሎሺፕ ክርስቲያን ፌሎሺፕ አለ እነሱ አነጋገራቸው እሱ በቃ እኔ ወስኛለሁ አልኩኝ ከተለያዩ ቸርቾች የጌታን የተቀበልን ሰዎች ወንጌላውያን መጥተው እንዲያስተምሩን የደህንነት ትምህርት ተባለ እኔን ጋሽ ግርማ ፓስተር ግርማ ቦጋለ ወደ ጌታ ሄዷል እሱ ከሙሉ ወንጌል የደህንነት ትምህርት አስተማረኝ በቃ እና ጌታን እየገባኝ እያወቅኩት የአንድ ቀን ዲሲዥን አይመስለኝም ግን አንድ ቀን ዲሳይድ እንዳረኩ ይገባኛል ግን which day አላቀው ውስጤ ግን ጌታ እየገባው በኋላም እዛም ዲሳይፕልሺፕ ክላስ የሚባል ነበር እዛው የሳይም ከዛም መጽሐፍም ይሰጡኛል ያነበብኩ ምናምን ህይወቴ በክርስቶስ ነገር ገባኝ በቃ ከዛ ተማርኩኝ ዶክተር አታላይ ስታፍ ስለነበረ እሱ ባዝሩም ነው የተጠመቀው አይ ቲንክ ጋሽ ግርማም እዛ ነበር የሚኖረው መሰለኝ እዛ ነው የተጠመቀው የክምና ተማሪዎች ነርሲንግ ተማሪዎች ጌታን ያገኛል በሙሉ ወንጌል እንትን ደህንነት የተማርን እዛ ነው የተጠመቅነው እና ይሄ ነው የኔ ጌታን ያወቅኩበት ሂደትና ታሪክ ከዛ በኋላ ግን ኮምፕሊት ቼንጅ ነው በቃ ውስጤ ሚኒንግፉል ሆነ ውስጤ እንዲያውም ከመማሩ የሕክምና ትምህርት በላይ ህይወት ከፍተኛ ሰፊ ትርጉም ያለው እንደሆነ ገባኝ በቃ ያ ነገር ውስጤን ገባኝ ከዛ በኋላ ነው እንግዲህ ሌላው ነገር የተከተለው በጣም ይገርማል ትርጉም ካጣ ህይወት በላይ እስር ቤት የለም ያልከው በጣም እጅግ አስደናቂ ነገር ነው ብዙ ጊዜ ሰዎች ወደ ጌታ ለመምጣት ወይ በሆነ ሱስ ውስጥ መያዝ አለባቸው ወይ የሆነ አይነት የሚታይ ነገር በህይወታቸው ላይ ችግሮች ሲፈጠሩ ወይ ሲታመሙ እንደዚህ እሱ ይሻላል ይባላል አይደለ ላንተ ጥሩ ነው ይላቸዋል ቤተሰብ ራሱ ግን በሰው አይን በሚታይ በመልካም በሚባል ሁኔታ ውስጥ ሆነ ግን የህይወትን ትርጉም አጣ የሚገርም ነገር ነው ያሳየህን እንግዲህ ዛሬ ይሄንን ፕሮግራም የሚከታተሉ ሰዎች ምን እንደጎደላቸው ሳያውቁ ውስጣቸው ጥያቄ የሚፈጠርባቸው ሰዎች ካሉ ይሄ ነገር ጥሩ መልስ ይሆናል ብዬ አስባለሁኝ ወደ አገልግሎት እንግዲህ ፈጥነህ እንደገባህ ከቀረጻ በፊት ያጫወትከኝ ነበርና እንዴት ነበር የአገልግሎት ጥሪህን ለይተህ ያወቅከው እንዴት ወደ አገልግሎት ገባህ
ጌታን ተቀበልኩ በቃ በዛ ሰዓት። ከዛ መንፈስ ቅዱስ ሙላት ብዙ እሱም ትንሽ አንከራቶኛል መንፈስ ቅዱስ ሙላት እና ከብቻ ከማነባቸው ከምሰማቸው ነገሮች የሚገርምሽ ያን ጊዜ በጣም ትምህርቱ ከባድ ነው፣ ብዙ ጊዜ ይወስዳል። ግን ከሰኞ እስከ ሰኞ ነው ቸርች ምን ሄደው የነበረው እኔና አንድ ሁለት ጓደኞቼ ነበርን። ከዛ ስለ መንፈስ ቅዱስ መሞላትም ሲገባኝ ያንን ፐርሲው የማድረግ ነገርና ኢሚዲየትሊ አታችድ ነው የሆንኩት ከጌታ ጋር። ጌታን ካገኘው በኋላ እንዳልኩሽ ትርጉም አገኘ ህይወቴ። በቃ የሆነ ትርጉም አገኘ። ኤቢሲ ብዬ የምናገረው ነገር አለ፣ እሱም ብስለት አልነበረኝም የጌታን ነገር ስለማላቅ። ግን ሆፕፉል ሆንኩኝ የሆነ ነገር እንደሚሆን በህይወቴ የሆነ ነገር እንደሚፈጠር በጣም ተስፋ አገኘው። ቅድም ያልሽው ነገር ጥሩ ነው። ዛሬም የእውነት ነው የምልሽ ጌታ ማን ነው የሚያስፈልገው ቢባል እንደው አሁን የቤተክርስቲያን ሰመራ አገልጋዮችን ሰዎችን መስክሩ ስል ሁሌ የምናያቸው ሰዎች ቅድም ባልሽ ክፍተት ውስጥ ነው ያለው። ግን እኔ አያለሁ ብዙ ሰዎች ዛሬም እንደው በተለያየ ነገር ለመሸፋፈን የሚሞክሩ ግን ውስጣቸው ባዶ የሆነ ግን ሰው ባዶነታቸውን እንዳያየው ሌላ ነገር የሚያለባብሱት አለ። ግን ከእግዚአብሔር ጋር ኦነስት ሆኖ እንትን ቢገናኝ ሰው የእውነት የህይወትን ትርጉም የማግኘትን ያህል ደግሞ ፈውስ የለም። እና ያ ነገር እኔ በቃ ፐርሲው እንዲያደርግ ትምህርት ቤት መጽሐፍ ከዛ ዲሳይፕልሺፕ ግሩፕ አለ ሳይም ከነሱ መጽሐፍ ይሰጡናል። የተለያዩ መጽሐፎች አሁን ሳያቸው ትልልቅ ቴዎሎጂያንስ የጻፉት መጽሐፎች ናቸው። እኔ አላቅም ያን ጊዜ ግን አንብበው ይሉኛልና ላይብራሪ የኔን የማነበው መጽሐፍ ይዤ ገባለሁ። ያንን መጽሐፍ ይዤ ገባለሁ እና የራሴን የትምህርት መጽሐፍ በማንበብ ጀምርና የቱ ጋር ወይ መጽሐፍ ቅዱስ ወይ ያን መንፈሳዊ መጽሐፍ ማንበብ እንደጀመርኩ አላቀው። 4 ሰዓት 5 ሰዓት ከላይብራሪ ስወጣ ኦልሞስት ግማሽ ነው ያነበብኩት። ግማሽ መጽሐፌን ግማሽ ያንን ለእግዚአብሔር ቃል ጥማት አደረብኝ። እንደዚህ አይነት ነገርና ግን ምንም ዲኮድ ማድረገው ነገር የለም። ያው ቃሉ ራስ በመሰረታዊ ደረጃ ይገባኝ የነበረው የክርስቶስ ፍቅር፣ የክርስቶስ አዳኝነት፣ የእግዚአብሔር ዓላማ በቃ ለሰው ያለውን ዓላማ እነዚህ ነገሮች ውስጥ ይገባሉ። በዚያ መካከል አንድ ጊዜ አንድ ሰው የካሴት ፕሌየር ይዞ መጣ። ካሴቷን እና እኛ ዶርም ያለነው ክርስቲያኖች ናቸው። እቺ ደግሞ ወክማን ነበረችን ያኔ ስናጠና ምናምን እናረጋት የወክማን ቴፕ አንዳንዱ ሰው ትዝ አይለውም መሆን ወክማን ቴፕ የሚባለውና እሷን ካሴቱን አስገብቼ መስማት ጀመርኩ። የጸለይኩ ነው ተንበርክኬ ያለው ስሰማ የሚሰብከው ሰባኪ የሚናገረው ነገር ስለ መንፈስ ቅዱስ ስለ እግዚአብሔር ክብር ነው የሚያወራው። ሲናገር ሌላ ሬልም ውስጥ ገባው። የዛን ቀን እግዚአብሔርን ማገልገል የሚለው ነገር እንትኑ ባይገባኝም ምን ይዘቱ ምኑ ባይገባኝም ገባብኝ ይሁን ነገር። በኋላ ካሴቱ የማን እንደሆነ ሳጣራ የፓስተር ዳንኤል መኮንን ነበር። ከአሜሪካ የመጡ ካሴቶች ናቸው። ስለ ዘይት ስለ እግዚአብሔር ክብር የዘሁልቁ አካባቢ ያለውን ዘሌዋውያን አካባቢ ያለውን መጽሐፍ ነው የሚያስተምረው። ስለ እግዚአብሔር ክብር ነው እና እኔ ነፍሴ የዛ ክብር ፓርቴከር እንድትሆን ምናምን የሚናፍቅ ነገር ተፈጠረብኝ ውስጤና ጌታን እንደዚህ ሰውዬ ማገልገል የሚል ነገር በቃ ይሄ አለ አይደለም ነገር ተፈጠረብኝ። ምን እንደሆነ አገልግሎት ግን አላቅም፣ ብዙም የሚገባኝ ነገር አይደለም ያለው። ይሄን ምልሽ እንግዲህ ገና ጥምቀት አልወሰድኩም፣ ገና መንፈስ ቅዱስ አልተሞላሁም። 3 ወሬ ነው ኦልሞስት ማለት ይችላል በጌታ። ከዛ የዶርም ሚቲንግ ነበረ እና የዶርም ሚቲንግ ላይ አንዱ ልጅ ዝም ብሎ እስቲ ዛሬ አንተ ቃል አካፍለን አለ። ምን ማለት ነው አልኩት። ከዛ ያነበብከውን ዛሬ ያነበብከውን አስተምረን አለ። ያነበብኩት ልንገራችሁ አልኩት። ምክንያቱም ማስተማር መካፈል ያለውን ነገር አላውቀውም እና ትዝ ይለኛል እግዚአብሔር ብርሃን ነው የሚል ነገር ነው ያነበብኩት። አይ ቲንክ የዮሐንስ ወንጌል ምዕራፍ 1 ላይ እዛ አካባቢ ነኝ ገና ነኝ እንግዲህ እና ብርሃንም በሱ ነበረች፣ ብርሃኑም የሰው ሕይወት ነበረች፣ ብርሃን በጨለማ ይበራል ጨለማም አላሸነፈውም የሚለውን ነገር አካፈልኳቸውና እግዚአብሔር ብርሃን ነው እያልኩኝ ማብራራት ሁሉ ጀመርኩ፣ መተንተን ሁሉ ጀመርኩና የሚገርምሽ they were impressed ገርሟቸው እንደ ፊታቸው ሁሉ ተለዋውጧል ሳያቸው
ኢምፕሬስድ ሆነዋል እኔ በመናገረው ነገር። እኔ አክቹአሊ የምናገረውም እንትን አይደል የገባኝ እዛን ጊዜ ጠዋት ሳነብ የገባኝና ብርሃንን እኔ በቃ እንደዚህ ብርሃን ማለት ይሄ እንደዚህ ነው ምናምን እያልኩ እንደገባኝ ማጣቀሻም የለኝም ሌላ ምንም የለኝም እንደዛ ነገርኳቸው። ከዛ በኋላ ጨርሰን ልጁ ሊደሩ በጣም ገርሞታልና ጠራኝና አንተ አለኝ እግዚአብሔር ለአገልግሎት ይፈልጋል ምናምን አለ። ምን እንዳለኝም አልገባኝም። እኔ እንደዚህ በባይብል ስተዲው ላይ እንዲህ መናገር ብቻ ነው ይመስለኝና በኋላ ግን ውስጤም ያሸክም እየመጣ ትንሽ ከእግዚአብሔር ጋር መለማመድ ስንጀምር እግዚአብሔርን ቃል እየገባኝ ሲመጣ ስለመጠራት ስለማገልገል ስለምን እየገባኝ መጣ። በኋላ ያው ሁሌ ነው መጨቀጭቀው ጋሽ ግርማን ምን ማለት ነው ጥሪ ምን ማለት ነው ማገልገል ማለት ጀመርኩኝ። እሱ አስረዳኝ። ግን በጣም በጥንቃቄ ነበር የሚናገረኝ። ምክንያቱም ከትምህርቴ እንዳልዘናጋ እንደ በስሜት በፍጥነት ይሁን ነገር ውስጥ እንዳልገባ ተረጋግተህ ተማር፣ ጌታን በብዙ ነገር ገና ልጅ ነህ። እኔ በ17 ዓመቴ ነው ጆይን ያደረኩት ዩኒቨርሲቲ እና ገና ልጅ ነህ ጥቂት ጊዜ ነው እንትን ያለህ በቃ ምናምን እያለ ያበራይ ግን ይነግረኛል የጌታን ነገር ጠብቅ እንዳልጣደፍም በስሜትም እንትን እንዳላረግ እየመከረኝ እየገባኝ መጣ። ከዛ በኋላ በቃ ፉሊ አንደርስታንድ አደረኩኝ። በቃ ህይወቴ አቅጣጫ ህይወቴ ጥሪ እግዚአብሔርን ማገልገል ቃሉን ማስተማር። ከዛ በኋላ በፌሎሺፕ ፕሮግራም ላይ እንዳገለግል አደረጉኝ ምናምንና እግዚአብሔርን ቃል እኔ አሁን እግዚአብሔርን ቃል መረዳትና ማስተማር የእውቀት ሳይሆን የጸጋ ጉዳይ እንደሆነ ይገባኛል። ምክንያቱም በዛ ጊዜ ስላየሁ ምንም አልተማርኩም ከማነባቸው ነገሮች በስተቀር። ግን የእግዚአብሔር ቃል እንዲገባኝ የተደረገበት ለማስተማር በሚችልበት ደረጃ እንዲገባኝ የተደረገው ነገር በእግዚአብሔር ጸጋ ብቻ እንደሆነ አስተዋልኩኝና ያ ነገር እያደገ ግን ከዛ በኋላ ወደ አገልግሎት ራሴን ለመስጠት ስወጣ እኔም አላገለግልም ነበር። ሰዎች በመጋበዝ በሰፈራችን አካባቢ እንደዚህ ቅዳሜ ከሰዓት አንድ የሙሉ ወንጌል ዲያቆን አሉ። እሳቸው ቤት ፈቅደውልን እዛ ቄራ አካባቢ ነው የኔ ቡልጋሪያ ቄራ አካባቢ ነው እንትናችን በጣም ብዙ ችግር ያለበት ነው። ብዙ ልጆች ወደ ጌታ መጡ ያን ጊዜ በዛ በነበረው ፕሮግራሞች እና በቃ እንደዚህ ያለ ነው እኔ ወደ አገልግሎት የገባሁት። ከዛ በኋላ ግን በእግዚአብሔር ፊት ለምን እንደጠራኝ ምን ለማድረግ እንደጠራኝ እኔ የኔ አገልጋይነት መጨመሩ ምን ትርፍ እንዳለው እንጂ አገልጋይ አንሶት አይደለም። ጌታ በጣም ድንቅ የሚያገለግሉ አገልጋዮች ነበሩ። እኔም ከሳምንት እስከ ሳምንት እገለገላለሁ እየዞርኩ እና ጌታ በውስጤ በተለይ ኢያሱን መጽሐፍ በማጠናበት ጊዜ ለቤተክርስቲያንም ለአገልግሎትም ተከላ ምክንያት የሚሆን መረዳት እና ጥሪ አርቲኩሌትድ የሆነ ጥሪ እንዲገባኝ አደረገ። እንግዲህ ይሄ ሁሉ በተወሰኑ ጊዜያት ውስጥ እግዚአብሔር ያደረገው ነው። ከዛ በኋላ ያው ወስኜ ለአገልግሎት ራሴን ለየው ማለት ይቻላል። ያቺ ትራንዚሽን ግን ከባድ ነበረች ለኔም በዙሪያዬም ላሉት በጣም ከባድ ነበረ። ውስጤ ያለውን እግዚአብሔርን የጥሪ ግፊትና በዙሪያ ያለውን የመደበኛ ስራዎችን ኤክስፔክቴሽኖችን ማኔጅ የማረግበትም ጥበብ አልነበር። የማማክራቸውም ሰዎች በጣም ይሰጋሉ ያን ዲሲዥን እንዳላረግ ለኔ በማሰብ ቤተሰቦች አካባቢ ያሉ ክርስቲያን ያጎቴ ልጅ ነበረ። እሱም ሳማከው ግን በቃ አይ ኩድንት ውስጤ ያለውንና አሁን ያስኩትን ነገር ፐርሲው የማረግ ጉዳይ እንትን አልላለኝ። በቃ አሁን ቆሜ ሳስበው ምክራ ያስፈልገኝ ነበር ወይስ ውሳኔው እንዴት ነው የሚለው ነገር ያው አንዳንድ ከፍሬው ነገር ሳይው የሚረዳው ነገር አለ። ግን አሁን ግልጥ አድርጌ የምናገረው ነገር የለኝም። በዛ ሰዓት ግን የጥሪና የኑሮ ዲማንድ የጥሪና የሰዎች ኤክስፔክቴሽን ዲማንድ የነበረውን ውጥረት ግን ነፍሴ አይተዋለች። በጣም ማለት ቁጭ ማላረገው ነው ውስጥ ያለው ነገር የእውነት ነው የምልሽ። በቃ እንዲያውም እስካሁን ደብዳቤው አለችኝ። አንድ ቀን ዶርም ገባው ተንበርከኩና በቃ ውስጤ በእግዚአብሔርን በማገልገል በቃ እኔ ማንበብ የምፈልገው መጽሐፍ ቅዱስ ነው፣ መናገር የምፈልገው መጽሐፍ ቅዱስ ነው። እየገባኝም መጣ ደግሞ ማገልገል ማለት ሲያገለግሉም ሰዎችን ሳይ። ከዛ በኋላ ተንበርኬ የጻፍኩ እንደ ደብዳቤም እየጻፍኩ ለእግዚአብሔር
እኔ አልኩት እግዚአብሔርን ሐኪም መሆን ነው የምፈልገው ታውቃለህ አስፓይሬሽናሊ ገና ከልጅነቴ መሆን የምፈልገውን አውቃለሁ እና በቃ ተወኝ ሐኪም ልሁን አይነት ነገር ነው የምናገረው በራሴ ቋንቋ ከዛ እግዚአብሔር የተናገረኝ ነገር ነው ነፍሴን ያረጋጋው ያ ጊዜ ያ ነገር ለውስጤ ኮንቪክሽን ሆነልኝ ምን አለኝ እግዚአብሔር ጥሩ ነው ምንም ችግር የለውም ሐኪም በመሆን ውስጥ ግን ለኔ አሁን እኔ አንዳንድ ጊዜ እንደዚህ ይሄንን ኤክስፒሪየንስ የመናገር መፈራው አንዳንድ ሰዎች አሁን በጣም ጥሩ ምክር አለ ብዙ ሰዎች ያን ጊዜ በእኛ ጊዜ ብዙ ሰው ደፍሮም ለማማከር አንድ ዚህ ዲስኖች ላይ እንትን ለማለት እንትኑም የለም የማማከሩም ክህሎትም ብዙም የለም አክሰስም የለም እና መጠንቀቅ ነው ለኔ ህይወቴን ይሄንን እድል እንዳልጥል የሚለው ነገር ነው ያኛውን የጥሪ ክብደት ግን ብዙ ኢንተርቴን ሊያረግልኝ የሚችል አልነበር ነፍሴ ነች እሱን የምትታገል ያለችውና ከዛ እግዚአብሔር ምን አለኝ አሳየኝ ሐኪም በሆን ማደርገውን ሆነው ነገር አሳየኝና ጥሩ ነው በዚህ ሙያኮ ብዙ ሰዎች ትረዳለህ ብዙ ሰዎች ታገልግላለህ ግን አሁን አንተ ውስጥ ከሚፈልገው ነገር አንፃር ጠባብ ነው የሚሆነው ስለዚህ ለምን እንዲህ አናረግም አለኝ ምንድነው ስለው ለምን እኔ ሐኪም አልሆንም አንተ ሆስፒታል አትሆንም ማለት አንተ ሆስፒታሉ እኔ ሐኪም ሆናለሁ እኔ ሐኪም ከሆንኩ ሁሉን ነገር አክማለሁ አንተ ሆስፒታል ሆነልኝ አለኝ በቃ ይሄ በደንብ በውስጥ የገባኝ ያው እግዚአብሔር ተናገረኝ ሲል ወርዶ ምናምን አይደለም በኦዲብልም ቮይስ አይደለም ግን ነፍሴ ተረዳች ብቻ ኮንቨርስ ያው ከጌታ ጋር የሚነጋገር ሰው ያውቀዋል አነጋገሩን አንዳንድ ጌታ አለኝ ስንል የሆነ ልዩ ነገር ይመስላል እንደሱ ሊናገር የሚችልባቸው አጋጣሚዎች አሉ ኦዲብል ቮይስ የሚሰጥበት ይኖራል በታሪክም በመጽሐፍ ቅዱስም ግን ለኔ እንደዛ አይደለም ከነፍሴ ጋር ነው ኮንቨርስ የምናደርግ የነበረው እግዚአብሔር በውስጤ እና ያ ነገር ነፍሴን አሳረፋት ስለዚህ ሐኪም ሳልሆን ሆስፒታል ነው የምሆነው ጌታ በኔ ውስጥ ሐኪም ይሆናል እና ከዛ በኋላ በህይወቴም በአገልግሎቴም የእውነት ጌታ ኢየሱስ ሐኪም ሲሆን አይቼዋለሁ ምክንያቱም እኔ ባልሰለጠንኩባቸው ልምድ በሌለኝ ነገር እግዚአብሔር ሰዎችን ሲያገለግል አንድ ጊዜ እንዲያውም አሜሪካን ሀገር ሳገለግል አንድ ቦታ ላይ አይ ቲንክ እንደ ነጋዴዎች ፎረም ነገር ነው ሳገለግል መጨረሻ ላይ አንድ ሰው መጣና አስታወስከኛል እኔ አላስታወስኩትም ከዛ ይወፍሯል ምናምን ብዙም ባላስታወስኩትም ብዙም ትንሽም ጊዜም ስለሄደ ማለት ነው እሱ ግን አውቆኛል አይ ቲንክ ማስታወቂያው ላይ ሲሰማ አይ ቲንክ ትሬስ አድርጎኛልና ከዛ እኔ አሁን በተናገርከው ነገር በጣም ተነክቻለሁና እስቲ በደንብ ስለዚህ እምነት ነገር ማወቅ ፈልጋለሁ በደንብ ይሄን ነገር መከተል ፈልጋለሁ መጽሐፍ ቅዱስ እንዲህ ካለ ከያቱም እንዳልኩ የባለሙያዎች የነጋዴዎች አይነት ፎረም ነውና በመጽሐፍ ቅዱስ ነው ያስተማርኩት ግን በዛ ስፔሲፊክ የህይወት አቅጣጫ ነው ያስተማርኩትና እንዲህ ይናገራል ለመጽሐፍ ቅዱስ እሱ እኔ ስገዱ ማምን የሚቻ የሚል ይመስለኛል አለ አይ መጽሐፍ ቅዱስ እኮ የህይወት መጽሐፍ ነው የህይወት ቃል ነው ስለዚህ every aspect of life ላይ መልእክት አለው የሚናገረው ነገር አለ ብለን ከዛ ዛላለው ፓስተር እንዲያገልግል አላስታውስከኝም መሆኑን ማለት ነው እኔ እኮ ሜዲካል ስኩል አስተማሪ ነበርኩ እና ያውቃሉ ደግሞ የኔን ሙሳኔና በኋላ ተዛለኝ ሰውየው በቃ ገባኝ እኔ ያን ጊዜ ያው አይ ቲንክ መጀመሪያ አካባቢ ይመስለኛል ያስተማረኝ እና መልካም ነገር መርጠሃል አለኝ መልካም ነገር መርጠሃል እና አሁን ገባኝ ለካ እሱ ሐኪም ባይሆን ኖሮ ጌታ የዚህን ሰው ጥያቄ እኔ አስተማሪ ነው እሱ ምን አገለግለው ነበር በትዳር ህይወት በተለያየ ሁኔታ ጌታ ሰዎችን ሲያክም አይቻለሁና ያቺ ጥያቄ እና ያቺ መልስ ነው ወደ አገልግሎት እንደወጣ ያደረገኝ ከዛ በኋላ ሂደቱ ያው ትንሽ እንትን ይላል ኮርስ ከባድ ነው እንደዛ ውሳኔ መወሰን ለኔ ግን honestly speaking ያን ጊዜ ሆኜ ስመለከተው ቀላሉ ነገር ነው ለኔ የነበረው ያን ያህል ሳክሪፊሻል ሆኜም አልነበር በቃ ነፍሴ አሁን አብርሃምና ገርን ምን ተለይተውጣ ሲለው ማብራሪያም እኮ የለም እዛ ጋር ይስሐቅን አምጣና ሰዋልኝ ሲለው ጭቅጭቅም ያለ አይመስልም ያ የነፍስ ኃይል ውስጥ ያለ ነገር ሁሉን ነገር ይሸፍነዋል በቃ ሁሉን ነገር አሁን የይስሐቅን ዋጋ
በአብርሃም ህይወት ውስጥ የይስሐቅን ዋጋ ማጣት ማለት ተመልከቱ የኡርን ዛ ይኖርበትን ዘመድ አዝማዱ እና እንደው ጀግንነቱን ሊያሳየን ቢሞክር ኖሮ እግዚአብሔር ብዙ ነገር ይጽፍ ነበር ግን ውስጡ ነው በቃ ያሸነፈው ጌታ ረድቶታል እና እኔ ወደ አገልግሎት ራሴን ስሰጥ እግዚአብሔር ረድቶኛልና እና አንዳንድ ጊዜ እንዴት ምናምን ይሉኛል ሰዎች እኔ ስወስንም አላቀውም ሆነስትሊ ስፒኪንግ የሆነ ሳክሪፋይስ አረኩም ብለው ነገር በሂደት የሚገባኝ ነገሮች ቢኖሩም ግን ውስጤ የነበረው የአገልግሎት ጥሪ ጌታን የማገልገል ፓሽን እና ላገለግል የሚችለው ነገር ደግሞ እየገባኝ ሲመጣ የነበረው ነገር አቅም ሆነ በጌታ ጸጋ እና በዛ ሁኔታ ወደ አገልግሎት መጣ የሚገርም ነገር ነው ቀደም እንዳልከው ቀደም ባለው ጊዜ ብዙም እንደዚህ ሰዎች ኢንፎርሜሽን ፈልገው የሚያገኙባቸው መንገዶች ቅርብ አልነበሩም ዛሬ ላይ ግን ኢንፎርሜሽኑ አለ ሰው ጥሪውን እንዴት አድርጎ መለየት እንደሚችል ለማገልገልም እድሎች አሉ በጣም በተለያየ አቅጣጫ እድሎች አሉ ብዙ ጊዜ ግን የምናስተውለው ነገር ወጣቶች ወይ አገልግሎትንና ወደ አገልግሎት መግባትን በተሳሳተ መንገድ ተረድተውት የተሳሳተ አቅጣጫ ይዛሉ ካልሆነም ደግሞ ከነጨራሹ ከአገልግሎት ራሳቸውን ይገድባሉና እንዲህ ጥሪን አዳምጦ ወደ አገልግሎት ከመግባት አንፃር ከህይወትም ተነስተ በዚህ ዘመን ላሉ ወጣቶች ምን የምትለው ነገር አለ አክቹአሊ ያው እግዚአብሔርን ማገልገል አሁን እንደኛ ከአንድ ሁኔታ ወደ ሌላ ሁኔታ ገብቶ ማገልገል ብቻ አይደለም አገልግሎት ህይወት ነው እግዚአብሔርን ማገልገል ማለት ባለንበት ተማሪም ሆነን ሐኪምም ሆነን ኢንጂነርም ሆነን ኦር የትኛውም የሙያ ስራና ስፍራ ውስጥ ሆነን ጌታን ማስከበር እሱን ማሳየት በህይወትም በቃልም በስራም እሱን ማሳየት አገልግሎት ነው ስለዚህ አገልግሎትን ከፑልፒት ሚኒስትሪ ጋር ብቻ እና ያይዘው አገልግሎት ህይወት ነው አሁን እኛ መካከልም አሉ ሌላ ስራ እየሰሩ ባይቮኬሽናል ፓስተሮችም አሉ ፓስተሮች ናቸው ቤተክርስቲያን ነገር ግን ደግሞ ሌላ ትልቅ ስራ ላይ ኢንጌጅ የሚያደርጉ ያንንም በአገልግሎት መንፈስ የሚያገለግሉ እንደዛም ማለት ከዛም ባሻገር ደግሞ ሰው በፑልፒት ሚኒስትሪም ወይም በመድረክ የቤተክርስቲያን አገልግሎት ውስጥ እንኳን በቀጥታም ባይሳተፍ እግዚአብሔርን ባለበት ስፍራ የሚያገለግልም አለ በቤተክርስቲያን የዕለት እንቅስቃሴ ውስጥ የሚያገለግላልና መጀመሪያ እሱን መቀበል ነው አገልግሎት ወደ አገልግሎት መጣሁ አይደለም የሚባለው የአገልግሎት አይነት ውስጥ ገባሁ እንጂ የእውነት ክርስቶስን አምኖ ክርስቶስን ተቀብሎ በቃሉ በመንፈሱ እየተመራ የሚኖር ህይወት አገልግሎት ነው ግን የአገልግሎት አይነቶች አሉ አንዳንዱ ለዚህ አንዳንዱ ለዛ የሚጠራበት እና ይሄን ከተቀበለ በኋላ ከዛ በኋላ እግዚአብሔር የአገልግሎትን አይነት ደግሞ የሚለይልሽ አሁን እኔ የቤተክርስቲያን ምትከልን የቃሉን የማገልገልን የአገልግሎት አይነት የተቀበልኩበት መንገድ አለ በእግዚአብሔር ቃል ውስጥ ስለዚህ ይሄንን ከተቀበለ በኋላ አንድ ሰው ሁለተኛ ደግሞ በእግዚአብሔር ቃል ውስጥ ራሱን ማስገኘት አለበት ምክንያቱም መጽሐፍ ቅዱስ ላይም ስንመረምር ጥሪ በመሰረታዊ ደረጃ ከቃሉ የሚመነጭ ነው ከቃሉ ጋር ካለ ህብረት የሚመጣ ነው ከጌታ ጋር ባለን ህብረት የሚመጣ ነው ከውጭ የሚመጣ አይደለም ውጭ ኮንፈርሜሽናል ነው ብዙ ነገር ውስጥ ከጌታ ጋር ባለሽ ህብረት ውስጥ ነው የአገልግሎት መጠራትሽም የተጠራሽበትም የአገልግሎት አቅጣጫ የሚታይሽ ከጌታ ጋር ህብረት ኢሳይያስ ምዕራፍ 6 ላይ ነብዩ ኢሳይያስ የእግዚአብሔር ህልውና ውስጥ ነው እግዚአብሔርን ክብር ያያለ ነው ማን ይሄድልናል ማን ይላክልናል የሚለውን ነገር የሰማውና ከዛ ኮንፈርሜሽናል የሆኑ ነገሮች ከሰውም ከአገልግሎት ሽንፍሬ ከጸጋሽ መገለጥ ይታያል እንደዚህ አይነት ነገሮች አሉና ህብረት ደግሞ ሁለተኛው አሁን ያልሽው አይነት ችግሮች የሚፈጠሩት ከውጭ ስለምንቀበል አንዳንድ ጊዜ ከተወሰኑ ነገሮች በተወሰኑ ማሳያዎች ሰዎች እንዲህ ነህ እንደዛ ነህ ለዚህ ተጠርተሃል ሲሉን ሳንጠራና ሳናጣራ ዘለን መንገባባቸው ነገሮች አሉ ሊሆንም ይችላል እኮ የተነገረን ነገር የተጠራንበትም ሊሆን ይችላል ግን በተነገረሽ ነገር ወደ ጥሪሽ መግባት ማዕበሉ ሲመጣ መቋቋም ያቀትሻል ከሰው ቃል ጋር ነው የምትገናኙ ከህብረቱ ግን ያገኘሽው ነገር በዛ ማዕበል ውስጥም ያጸናሻል ምክንያቱም ከማን ተሰማችሁ ታውቂያለሽ እሱ ነው ስለዚህ ህብረት በጣም ያስፈልጋል እና አሁን አንዳንዴ እንዳልሽው የምሰጋው ነገር በአንዳንድ ሁኔታዎችም ስመለከት ወጣቶች ከፊታቸው ሰፊ ህይወት ስላለ ይፈልጋሉ የህይወት አቅጣጫን የጠራ ነገር መሄጃውን ይፈልጋሉና እንደዚህ አይነት ነገሮች ሲነገራቸው ከውስጥ ኮንፈርሜሽንም ባይኖር ለዛ ነገር ራሳቸውን
ሊሰጡና ሊለዩ ይችላሉ። ሜቢ የተነገራቸው ነገር እውነትም ሊሆን ይችላል። ግን እንዳልኩሽ ትግሉን ለመቋቋም ህብረት ያስፈልጋል። ከዛ በኋላ ደግሞ አሁን እንዳልሽው አማካሪዎች አሉ፣ ፓስተሮች አሉ። ያ በእረኝነት ጥላ ስር መሆን በጣም ጠቃሚ ነው። አባቶች አሉ፣ አሁን በጣም ብዙ አሉ። እነዛን ማማከር በጣም ብዙ ሪሶርሶችም አሉ። ጥሪን በመለየት ብዙ ነገሮች አሉና ስለዚህ በነዛ ነገር ማዳበር ያስፈልጋል። እግዚአብሔር ደግሞ ድምጽን ይልካል። ሰዎች ባንቺ ላይ ያለውን ነገር አይተው እንዲናገሩ፣ እንዲያጸኑሽ፣ የሰማሽውን ነገር እንዲያጸኑልሽ የሚያደርግበት መንገድ አለ እግዚአብሔር። ምናልባት ከውስጣቸው ሳይጀምሩ የሰሙ ሰዎችም ካሉ ተነግሮባቸው ያሉ ሰዎች ካሉ ወደ ጌታ ይግዱ መጀመሪያ። ያ ድምጽ ጥሩ ነው ከጌታም ሊሆን ይችላል ብሎ ወደ እግዚአብሔር ቀርቦ በእግዚአብሔር ውስጥ ማረጋገጫ ያን ካጸና በኋላ መነሳት ጥሩ ነው። ያ መልካም ስለሆነ ስለዚህ እኔ ይሄን ነው የምለው። አገልግሎት ለጌታ መኖር ነው ፒሪድ። የመጀመሪያው እሱ ነው። ይሄን ማወቅ አሁንም እያገለገለ ነው ሰው የተማረም እያገለገለ ነው። ያንን ነገር በጌታ ለጌታ ክብር በጌታ መንፈስና መንገድ ካደረገው ነገሩ ከዛ ደግሞ የአገልግሎት አይነቶች ውስጥ ነው የሚገባው እንጂ ካለማገልገል ወደ ማገልገል የሚባል ጥሪ የለም። ከማገልገል ወደ ማገልገል ነው፣ ወደ ሌላ ማገልገል ውስጥ ነው አይነት ነው የምትለውጪው። እሱን ደግሞ ከጌታ ጋር ባለ ህብረት መሰረቱ የሚጣለው እዛ ላይ ነው። ማን ይላክልናል ማን ይሄድልናል የሚለውን ለመስማት የጥሪን ድምጽ እኛ ምን ይላከይ ለማለት ያስፈልጋል። ከዛ ደግሞ አማካሪዎች ቀደም ያሉ ሰዎች የበሰሉ ሰዎች ጋር ሄዱ እነዛን ነገሮች ልክ ማርያም ኤልሳቤጥ ጋር ሄዳ እንደሰማች ውስጧ ጸንሷል የሆነ ነገር ልክ ኤልሳቤጥ ጋር ስትሄድ ጽንሷ እስኪዘል ድረስ ነው የተናገረቻትና ከጌታ የተነገረላት ነገር ይሆናል ያመነች ብጽዕት ናት ብላ ያጸናችላት ውስጧ ያለው ነገር በጣም ቻሌንጂንግ ቢሆንም ያጸናችላትና ከዛ ደግሞ ብዙ አባቶች አሉ እዚህ ስለዚህ ብዙ አስተማሪዎች አሉ እውነተኛ የእግዚአብሔር ሰዎችም ስላሉ ጠጋ ብሎ ከነሱ ጋር መመካከር በተለይ ደግሞ የቤተክርስቲያን መጋቢዎቻችንን አገልጋዮቻችንን ቀረብ ብሎ እንዲህ አይነት ነገር ይሰማኛል ጸልዩልኝ ጌታ ምን ይላል ከዛ ደግሞ ለጌታ ሉዓላዊነት እድል መስጠት ድምጽ ያመጣል ናገራል በአንድም በሌላ እሱን መስጠት ነው። ይሄን ነው የምለው። እንደው ከዚህ ሐሳብ ሳንወጣ ትንሽ ጨምረህ እንድትናገርበት የምፈልገው ነገር ፓስተር አገልግሎትን አይነቱን ጥሪውን መለየት አንድ ነገር ነው። በዛ በለየነው ነገር ደግሞ የሚያስፈልገውን ዝግጅት አድርገን መግባትም ሌላው ነገር ነው። ግን እንደው እንድታነሳው የምፈልገው ነገር ከዛ በኋላስ ለአገልግሎት ሊደረግ የሚገባው ጥንቃቄ አገልግሎታችንን በምን አይነት መልኩ ነው መያዝ ያለብን? አጠቃላይ አገልግሎትን ስናስበው ሊኖረን የሚገባው እሳቤ ምንድነው? እንዴት እንየው አገልግሎትን? ምንድነው ለአንድ ክርስቲያን አይነቱን ለይቶ እያገለገለ ያለበት አገልግሎት ምንድነው? ለሱ እንዴትስ ሊይዘው ይገባል? የአገልግሎት ትልቁ ተግዳሮት ትልቁ ነገር ብቻ ከአገልግሎት ሩጫና ሂደት እኔ መውጣት አለብኝ። እኔ የገባኝ በአገልግሎት እኔ እስካለሁበት ድረስ ለጌታ የሚሆነው ክብር የአገልግሎትም እውነተኛ ውጤታማነት ኮምፕሮማይዝድ ይሆናል። በቃ እኔ ነኝ አገልግሎቴ መልክ ውጤት ጠላት። ከዚህ ከአገልግሎት ኢኩዌሽን ውስጥ እኔ ነው መውጣት ያለብኝ። ትግሉም መሆን ያለበት ይሄ ነው። እኔ ነው መውጣት ነው ያለብኝ። የሚበለሻሸው ምን ይስገባበት የኔ ኢንትረስት የኔ አምቢሽን የኔ ኒድስ የኔ ፍላጎት የኔ ነገሮች የኔ ክብር የኔ ስም ሲገባበት አገልግሎት ተሰጥቶሽ ጸጋው ተሰጥቶሽ ጥሪው ተሰጥቶሽ መድረኩም ተሰጥቶሽ እድሉም ተሰጥቶሽ ህዝብ ተሰጥቶሽ ተቋም ተሰጥቶሽ ያ ሁሉ ያለ ይሄም ከጌታ ይሄ ሁሉ ከጌታ ሆኖ ትግሉ እኔ ነኝ። ፎርሙላውን የሚያበላሽው እሱ ነው። ውጤቱን የሚያበላሽው እሱ ነው። አንድ የሂሳብ ፎርሙላ ላይ ማይፈለጉ ቁጥሮች አሉ ውጤት የሚያበላሹ። ለምሳሌ በዜሮ ማባዛት ብትያው 1000 ሲባዛ በ100,000 ሲባዛ በ1 ሚሊዮን አድርገሽ እዛች ጋር ታይምስ 0 ብታረጊ ሲባዛ 0 ብታረጊ ውጤቱን ሁሉ 0 ነው የሚያደርግ። ግን ትልልቅ ነገሮች እኮ አሉ። 1000 የሚባል ጸጋ አለ 100,000 የሚባል እንትን አለ።
እነዚህ ሁሉ ፖዚቲቭ ነገሮች ሆኖ ያቺ ዜሮ እኔ ነኝ። የኔ ኢንትረስት የኔ አሳሰብ የኔ ነገር ከገባበት ነገሩን በጌታ ፊት ውጤታማ አያደርገው። የድምሯን ማያይ ተመልካችም አለ። 1000 ኮንተን አለው 100,000 ኮንተን አለው 10,000 ኮንተን አለው ብሎ ብዜቷ ላይ ያሉትን ቁጥሮች የሚያይልሽ አለ። ውጤቷን ድምር ውጤቷን ግን የሚያየው እግዚአብሔር ነው እዛ ጋር ያለችዋና እና እኔ ብዙ አሁን ማአት ነገር ማለት ይቻላል፣ ብዙ ነገር መናገር ይቻላል። አገልግሎት ያበላሻል። ግን ስህተት ትምህርት ብትይ፣ ስህተት ትንቢት ብትይ፣ ኢሞራሊቲ ብትይ፣ ኤቲካል ያልሆነ ግብረገባዊ ያልሆነ አገልግሎት ብትይ ምንድነው ምንጩ? what is the ዋናው ነገር ምንድነው? እኔ የኔ ኢንተረስት ለመጠበቅ ስፈልግ፣ የኔን ስም ለመጠበቅ፣ የኔን ዝና ለመጠበቅ፣ የኔን ቦታ ለመጠበቅ የኔ ስሌት ነው ሁሉ ነገር። ኢሞራሊቲ ውስጥ የሚያገባኝ የኔን ምኞት መከተል ከፈለኩ ሌላ ነገር ውስጥ የሚያገባኝ ያ ነገር ነው። እና ትግሉም እሱ ነው። እንደው እናወሳስበዋለን እንጂ በተለያየ ነገር እኔ ከወጣው ለምን ነው አሁን ሰዎች ለምን ነው ወደ ስህተት ትምህርት የሚያዘነብሉት? አገልጋዮች እኔ በጣም አነባለሁ መጽሐፎች እና አንዳንድ ማነባቸው መጽሐፎች በጣም የሚያጓጓ ነገር አላቸው፣ ግን ዶክትሪናሊ ስትፈትሻቸው ጥሩ ያልሆኑ ነገሮች ይኖራሉ። ስለዚህ አውቀሽ ማስቀመጥ የምትችይው ስታነቢ ወይም አንድ ኤክስፒሪየንስ ስትሰሚ ወይ አንድ አሰራር ስታይ ይሄ ነገር እኮ እኔ ባደርገው ለኔ አገልግሎት ለኔ ቤተክርስቲያን ምን ያደርግልኛል የሚለው ስሌት ውስጥ ስትገቢ አለቀ በቃ። ትቀበያለሽ። አንስተት ጀስቲፊኬሽንሽ ምንድነው? መጽሐፍ ቅዱስ መዝኖት ሳይሆን ትምህርቱን ያ ነገር እኮ እኔ አዶፕት ባረከው። ምክንያቱም ትሰሚያለሽ እንዲህ አድርገን ይሄን አስተምረን ይሄን ሆነን ይሄን ተቀብለን እንዲህ ሆነስ የሚለው ነገር ያመጣላቸውን ነገር ስታቂ ለኔስ ይሄ ቢሆን በመሰረቱ ጌታን የመከተል የመጀመሪያው ጥያቄም እኮ እሱ ነው። ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ። እኔ በህይወት ባገልግሎት ትልቁ ትግል ከሰይጣንም ጋር ለኔ ከሰዎችም ጋር ከራሴ ጋር ነው ትልቁ ትግል። ድሌም ደግሞ እኔን ያሸነፍኩለታ የኔን ምኞት የኔን ሐሳብ የኔን እቅድ ያሸነፍ ጌታ ደግሞ በዚህ አይነት ቁመና ስትቀመጪ ይረዳሻል። እንደ ራስሽን የማሸነፊያ ሃምብል የማረጊያ አንቺን ነገሮች አሉት። እኔን እግዚአብሔር ሃምብል ያረጋባቸው መንገዶች አሉ። ምንም እንዳልሆንኩ ማንንም እንዳልሆንኩ እንዲያውም የእኔነቴ አፍራሽ እንደሆነ ምንም ነገሬ በእግዚአብሔር ነገር ላይ ምንም የማይጨምር እንደሆነ በሱ መኖር በሱ ጸጋ መታመን ብቻ እንደሆነ እንዲገባኝ ያደረገበት ከፎርሙላው እኔን ያስወጣባቸው ብዙ መንገዶች አሉ። የሚያሙ የማይገቡ አንዳንዴ ግን የጌታ ከዚህ ጦርነት ጋር ያዕቆብን እንዳደረገው ታገሉ አንድ ቀን የጭኑን ሹሉዳ ነካው፣ ጥንካሬውን ነካው፣ አስነከሰው። በቃ አሁን እንግዲህ ከፊት ለፊት እኮ ያለው ኤሳው ነው። ትላንት ሮጦ አምልጦታል። ዛሬም እኮ እየፈራ ነው ያለው። መጥቶ እንዳይዘው ሮጦ ማምለጥ እንዳይችል ነው ያደረገው ያ እግዚአብሔር። በዛ ውስጥ ነው ግን እግዚአብሔር በያዕቆብ ህይወት ስራ የጀመረው። እና ለኔ ይሄ ነው አንዱና ዋናው ምለው መሰረታዊ ምለው። ሌላውን ሁሉ ከዚህ ጋር ማገናኘት እንችላለን። ሁሉንም ነገር ምንድነው አሁን አገልግሎትን ያበላሸው ምንለው አገልጋዮች ላይ የምናየው ነገሮች ምንድናቸው ብንል እኔ አንዳንድ ሰዎችንም ከነሱም መጥቶ እኔም ሄጄ ያናገርኳቸው ሰዎች አሉ። የመጨረሻ አጥሩ ዛጋ ነው። ሳክሪፋይስ እኔነትን መጣል ያስፈልጋል። አንዳንድ ነገሮች እኔነትሽን ስትይ ግን የሚያስጥልሽ ብዙ ነገር አለ። ያንን ይመጣል እንትን የለም አቅም ላይ ኖር ይችላልና ግን ነው መስቀሉ የሚረዳንም ለዚህ ነው። እና ይሄ ነው እኔ እጅግ በጣም የሚገርም ነገር ነው በእውነት። እያንዳንዱን ነገር በዝርዝር ስንመለከተው ለካ ከዚህ አይወጣም እኔነት ነው ለካ እዚህ ሁሉ ነገር ምንጩና የሚገርም ነገር ነው ያሳየህን ፓስተር። ስለ ምርጦቹ 7000 ቤተክርስቲያንን ነጋገር እስኪ። ያው ብዙዎች እንደሚያውቁት የሚመለከቱ ሁሉ አንተን የሚያውቁ ሁሉ እንደሚያውቁት የምርጦቹ 7000 ቤተክርስቲያን መሪ ነህ እና ቤተክርስቲያኗ እንዴት ተመሰረተች? እንግዲህ ወደ 30 አመት ይቆጠራል ቅድም ስንጫወት እንደነገርከኝ። እንዴት ተመሰረተች? ያው ለማንኛውም ቤተክርስቲያን ሆነ ለአማኝ እግዚአብሔር የሚሰጠው
ታላቁ ተልእኮ አለ ወንጌልን መስበክ ሰዎችን ደቀ መዛሙርት ማድረግ ግን ደግሞ ለእያንዳንዱ ቤተክርስቲያን የሚሰጠው ዩኒክ ነገር አለ ብዬም አምናለሁኝ ቤተክርስቲያኗ እንዴት ተመሰረተች ምንስ ዩኒክ ነገር እግዚአብሔር ለእናንተ ሸክም አድርጎ ሰጣችሁ ያው እንዳልኩሽ ነው የኔ በጌታ ጋር ያነበረኝ ህብረት ቅድም ያልኩሽን የመነሳት ከጌታ ጋር ከመገናኘት ጀምሮ ጥሪን ከመለየት ፕሮሰስ ጋር ነው አብሮ ይሄ ነገር የመጣው አሁን እንደ ቤተክርስቲያን ይሄን አመታችን ብለን የምናከብረው ነገር የለም የእውነት ነው ቀኑን ስለማላቀው ነው አንዳንድ ጊዜ ቤተክርስቲያን የተከለችበት ብሎ የሚያከብሩ ቤተክርስቲያናት ያስቀኑኛል አንዳንዴ እኔ ይሉኛል አንዳንዴ ቤተክርስቲያን መሪዎችም እንደው ቀኗን ብንወስን ይሉኛል ስለዚህ ምን አደርግን አሁን በአመት አንድ ሳምንት ቪዥን ዊክ ብለን ቤተክርስቲያን እግዚአብሔር የሰጣትን የወንጌል ራእይ ሴሌብሬት የምናረግበት ሳምንት ያያረግን መለየትና የዛን ሳምንት እሁድ ቪዥን ዴይ ብለን እናከብራለን ያገልግሎቱ የቤተክርስቲያን መተከል ሂደት በዚሁ ሁኔታ ይመጣ ነውና እንዳልኩሽ እኔ ደህንነቴም ፕሮሰስ ውስጥ የነበረ ነው ኤግዛክትሊ ይሄን ቀን ብዬ የምለው ነገር የለም ግን ውስጥ የገባበት ገና አንድ ቀን እንዳለም አምናለሁና ምንድነው የተፈጠረው መሰለሽ የኢያሱን መጽሐፍ ያነበብኩ አሁን ወጥቻለሁ ያገለገልኩ ነው በህብረቶች ደረጃ በቃ ቤት እንዳልኩሽ ሰፈሬ እንደዚህ አይነት ነገሮች ያደረግን አንድ ቀን ስጸልይና የኢያሱ መጽሐፍ ያጠናሁ ነበርና እዛ መጽሐፍ ቅዱስ ክፍል ላይ ኢያሱ 17 አካባቢ ምን የሚል እንትን አለ እኔ ያን ጊዜ ደግሞ እኛ የነበርንበት ጊዜ በጣም ከባድ ጊዜ ነው ቤተክርስቲያን መትከል ቀላል አልነበረ አየሩ ላይም የነበረው መንፈስ ጥሩ አልነበረምና መገንጠል ማስገንጠል ምናምን የሚባሉ አይ ቲንክ ያኔ ከበደርግ ጊዜ ከነበረው ያስገንጣይ ተገንጣይ አይነት የቀረ ነገር ነበር መሰለኝና በጣም ያስፈራል የሆነ ቤተክርስቲያን መትከል ምናምን በጣም ሂዩጅ ቤተክርስቲያኖች አሉ ስታብሊሽ ሊሆኑ ጥሩ የእግዚአብሔር ነገር ያለባቸው ቤተክርስቲያናት ስላሉ አሁን የተወሰነ ሰው ወጥት ብሎ እንዲ አረገ ማለት ተገነጠለ ማለት የሚባልበት ዘመን ነው ያኔ እንደ አመጽ የሚቆጠርበት ጊዜ ነውና እና እኔ ማስበው የነበረው አገልግሎት ራሴ ላይ ይቻለው ጌጃ ቃለ ህይወት እዛ ከዛ ሙሉ ወንጌል እንደዚህ ቀረብ እንትን ምልበት ነው እኔ በዛ መኩል ማገለግል ነው የሚመስለኝ የነበረው የክምና ትምህርት ቤት የክርስቲያን ፌሎሺፕ ከወጣው በኋላ የትም ቸርች ሲስተማቲካሊ አልገባሁም ደህንነት ዛ ትምህርት ቤት ይያለው ነው የተማርነው የተጠመቅነው ትምህርት ቤት ይያለው ነው ከዛ በኋላ ግን እንትን አልገባሁም እንትን ውስጥ ወደ ቤት ለቤት ፕሮግራም መጣን እዛ እንደዚህ ያደረገ ህብረት ያደረግን ግን ቸርች ሄዳለሁ በቃ አይ ቲንክ ፕሮግራሞች አሉ ሄዳለሁ በዛ ሁኔታ ውስጥ ለምንም እግዚአብሔር ኪፕ እንዳረገኝ አላቀም ነበር ያኔ በዛ መካከል ይሄ ጥሪ ሲገባኝ አንድ ነገሮችን ማደራጀት እንዳለብኝ የገባኝ ሲመጣ ፈራሁ በጣም ፈራሁ ያ ማገዛ ፖለቲካ ውስጥ መግባት ስለፈራሁ እና ያን ኢየሱስ መጽሐፍ ሳነብ ትዝልሽ እንደሆነ ከዮርዳኖስ ማዶ የወረሱት ነገዶች መሰዊያ ሰሩ ከዛ ከዮርዳኖስን ተሻግረው የወረሱት በሴሎ መሰዊያ አለ እዛ ነው የሚሰዋው የተተከለው መሰዊያውም እዛ ነው ያለውና ልክ ከዮርዳኖስ ማዶ ያን መሰዊያ እንደሰሩ ሲሰሙ እነዛ 10 ነገዶች በጣም ተቆጥተው እንዴት አድርገው ሌላ መሰዊያ ይሰራሉ ብለው ሊዋጓቸው ማስበው መጀመሪያ ግን ሽማግሌ ይላክና ይጣራ ተብሎ ሲጣራ አረኛ ሌላ መሰዊያ እየሰራን አይደለም ግን ዮርዳኖስ ስለሚለየን ይሄ ከዮርዳኖስ ወዲህ ሙሴ ያወረሳቸው ነገዶች አሉ ጋድ ምናሴና የምናስ ነገድ ኩሌታ እነሱ በዛ ሳይድ ደግሞ 10 ነገዶች 9 ተኩሉ ነገዶች አሉ እና ዮርዳኖስ ስለሚለየን በኋላ እኛ ስናልፍ ልጆቻችን አንድ ህዝብ እንዳልሆኑ ልዩነት እንዳይፈጠር ያጋፕ እንዳይፈጠር ለምስክርነት እንዲሆን ነው መሰዊያ ይሰራሉ እንጂ መስዋዕቱማ የሚሰዋው እዛው ሴሎ ነው ብለው አረጋጓቸው ከዛ መሰዊያውን ምስክር ብለው ጠሩት ይላል ይሄ ለኔ ገባኝ ለካ እግዚአብሔር የሚፈልገው ነገር አለ ምንድነው በቃ እኔ ትራንስ ጀነሬሽናል የሆነ ጋፕን መሞላበት ባንተ የምሰራው አገልግሎት አለ ስለዚህ
ሌላ መሰዊያ ነው የምትተክለው አለ። ሌላ መሰዊያው ግን ሌላ መሰዊያ አይደለም ነሰስ የሌሎቹን መሰዊያ የማይጠቅም የሚያደርግ አይደለም ግን በአንተ ደግሞ ምገልጠው እምሰራው ጳውሎስም እንዳለ በእኔ ሁኔታ ልጁን ሊገልጥ ወደደ ጊዜ እንዳለ አለን በአንተ ሁኔታ እምሰራው ያስጨከነኝና ከዛ በኋላ የምርጦች ሰባት ቤት አክቹአሊ መጀመሪያ በርናባስ ቦአነርጌስ የቃል ኪዳን አገልግሎት የሚል ነበር በአገልግሎት ደረጃ የነበረው ወደ ቤተክርስቲያን ተከላ ትራንዚት ስናረግ የኢሳይያስ ማን ነው ነገስት ላይ ያለው በነብዩ ኤልያስ ያለው በቃ ለባኦል ያልሰገዱ ያልተንበረከኩ 7000 አስቀርቻለሁ የሚለው በዚህም አጋጣሚ 7000 ቁጥር አይደለም እነሰን 7000 አባሉ 7000 ነው የሚድነው 7000 የተመረጠው ማለት ሳይሆን 7000 ኳሊቲ ነው ለእግዚአብሔር ፍጹም ሆኖ የሚቀርብ ሰው ከዚህ ዓለም ነገር ልክ ያን ጊዜ እግዚአብሔር እንዳለው እና ያ ቪዥን በውስጤ ገባ ከዚህ የተነሳ ያቺ ቤተክርስቲያን ያን አገልግሎትና ቤተክርስቲያን ተከለን እና በውስጤ እግዚአብሔር ያስቀመጠው በቤተክርስቲያንም በትጋት እንድናገለግል እግዚአብሔር እየረዳን ያለው ይሄ ነው ያቺ ልዩነቷ ብሎ እግዚአብሔር የነገረኝ ነገር ምንድነው በዛ ሰዓት የገባኝ እና ያስረዳኝ ብዙ ጊዜ ቤተክርስቲያን በሰዎች ሁኔታ ላይ ትሰራለች በሰዎች ሁኔታ ላይ በሰዎች ማንነት ላይ መሰራት አለበት ዋው ያ ነው የገባኝ እኔ በዛ ሰዓት በሰዎች ሁኔታ ላይ በመስራት ብዙ አትርፋለች ቤተክርስቲያን ብዙ ሰዎችን ማግዛለች ግን ብዙ ጊዜ ሁኔታው ተሰርቶለት እሱ ያልተሰራ ሰው ሌላ ሁኔታ ይፈጥራል ምን ይላል እግዚአብሔር ቃል አንተ ታላቅ ተራራ ሆይ በዘሩባቤል ፊት ምንድነው ደልዳላ ሜዳ ትሆናለህ ይላል ከዘሩባቤል ፊት ዞር በል ማለት ይችላልኩ እንትኑን ግን በተራራው በዘሩባቤል ፊት መቆም የማይችልበት ማንነት ማግኘት ነው ትልቁ ነገር እንጂ ሁሌ ተራራ ያባረረን መኖር ተራራ እየተባረረለት የሚኖር ሰው መሆን የለብንም ተራራ በፊቱ እንዳይቆም እሱ መሰራት አለበትና የቤተክርስቲያናችንም መሰረታዊ የአገልግሎት ራእይ ብለን ምናምነው በዚህ ወንጌል ጥሪ ውስጥ በክርስቶስ ቆላስያስ 1:28 በክርስቶስ ፍጹም የሆነውን ሰው ለእግዚአብሔር ማቅረብ ያ የፍጹም የሚለውን ሰው ዲኮድ ስናደርገው በእግዚአብሔር ቃል ደግሞ የዓላማ ሰው የቅድስና ሰው የኃይል ሰው የመንፈስ ቅዱስ የእግዚአብሔር ኃይል ሰውና የልዕቀት ሰው እነዚህን ፓይፕ ነው የምንለው እነዚህን አይነት ሰው ከታች እስከ ላይ የመገንባትና ኦፍ ኮርስ በሰዎች ሁኔታ ላይ እንሰራለን እንጸልያለን እናገለግላለን ግን ትልቁ እኛ ቤት ያለው ሸክም እኔ ውስጥም ያለው ሸክም ሰውን ማንነቱን መስራት ውስጣቱን መስራት በቃ አይደንቲቲውን እንዲያገኝ በክርስቶስ የኡነተኛ አይደንቲቲውን እንዲያገኝ የዓላማ ሰው እንዲሆን እግዚአብሔርን ክብር የሚናፍቅ የዓላማ ሰው እንዲሆን የኢንቴግሪቲ ያለው ሰው እንዲሆን የቅድስና ሰው እንዲሆን የኃይል ሰው እንዲሆን እንደዚሁም ደግሞ የልዕቀት ኤክሰለንስ ያለው ሰው እንዲሆን ይሄንን ደግሞ ክርስቶስን በማወቅ በክርስቶስ በማደግ ክርስቶስን በማገልገልና ክርስቶስን በማካፈል ኤክሰርሳይዝ እንዲያደርገው በዚህ ትኩረት ነው የምንሰራው ይሄ ሰዎችን ደቀ መዝሙር ከማድረግ አንፃር ያለ ሂደት ነው ሁሉም ቤተክርስቲያን ሊሰራው የሚችል ነው ግን እኛ በትኩረት እንሰራዋለን ይሄን አንዳንድ ቦታ ላይ ትኩረት የሚሰጡት ነገር አለ ደግሞ ሁሉንም ይሰራሉ ትኩረት ደግሞ የሚሰራው እኛ ብዙ ነገሮች እንሰራለን ግን ትኩረት የምንሰጠው ስኮር የምናደርገው ያገልግሎታችን ውጤታማነት በተሰራ ሰው ልክ ነው በተሰራ ሰውና ሲለወጡ ስናይ ሰዎች ተሰርተው የኡነት የዓላማ ሰዎች ሆነው የኢንቴግሪቲ ሰዎች ሆነው ስናይ ስኮር የምናደርገው ያንን ነው በህይወታችን ያ ሰው ሲወጣ እና ይሄ ነው ያገልግሎቱ ማመሰራረት እንዲህ ያለ ነው ተቋማዊ መልክ ያዘው በዛ ውስጥም ይሄንን ቤተክርስቲያኒቷን ራእይ ከወንጌል አንፃር የተሰጣትን ራእይ ኤክሰርሳይዝ የምናደርግባቸው አደረጃጀቶች ስትራክቸሮች አድርገን በዚህ ነው እንግዲህ የቀጠልነው አዎ በርካታ ምስክርነቶችን ሰምቻለሁኝ እኔም እንግዲህ በተለያየ ስፍራ በሀገር ደረጃ እንዲሁም በተለያዩ ተቋማት ደረጃ ተጽዕኖን የሚፈጥሩ የጽድቅ ተጽዕኖን የሚያመጡ የተሰሩ ሰዎች ከቤተክርስቲያናችሁ እንደወጡ ብዙ ምስክርነቶችን ሰምቻለሁ ስለነሱም እግዚአብሔርን አመሰግናለሁ